ቃልድ ሰላም ጣፋጮችዬ እንዴት ናችሁ? እኔ ሉሲ ነኝ። ሳምንታችሁ እንዴት ነበር? ዛሬ ረፍታችሁ ነው አይደለ? እሺ አንድ ተረት ይዤላችሁ መጥቻለሁ። የተረቴ ርዕስ ኩኩ ዳክዬ። ተረት በአንድ ሰፊና ሰማያዊ ባህር ዳርቻ ላይ ኩኩ የምትባል እጅግ በጣም ደግና በብዙዎች የምትታወቅ ከወደ ጀርባዋ አነስ ያለች ዳክዬ ትኖራለች። ኩኩ ትንሽ ብትሆንም 12 ልጆች አሏት። በውስጧ ለ12ቱም ልጆች የሚበቃ ሰፊና ጥልቅ ፍቅር ነበራት። ቀኑን ሙሉ ከልጆቿ ጋር በመሆን ቋቋቋቅ እያሉ በባህር ላይ ክብ እየሰሩ በመስመር እየተከተሉ በፍቅር ይጫወታሉ። እነዚህ 12 ዳክዬዎች በመካከላቸው ያለው አንድነትና መተሳሰብ የሚደንቅ ነበር። ሲበሉ ባንድ ላይ ሲጫወቱ ባንድ ላይ በመሆን ልዩ የደስታ ጊዜን ያሳልፋሉ። ታዲያ ይቺ ታታሪ እናት የባህር እንስሳት ስለ ልጆቿ ብዛት እየጠቀሱ የጀርባዋን ማነስ በተደጋጋሚ በማውራት ቢያደክሟትም እሷ ግን ልጆቿን በኩራትና በእንክብካቤ ማሳደጓን ቀጠለች። ከዕለታት አንድ ቀን ኩኩ ከልጆቿ ጋር መንገድ ላይ የሄደች ጉማሬ ያያታል። ኩኩና ልጆቿን እንዳየ ጉማሬው ወፍር ባለ ድምፁ ይጠራታል። ኩኩም በድንገት ስለተጠራች ድንገት ብላ ወደ ጎን ስትዞር አንገቱን አጨልቆ የሚያያትን ጉማሬ ታየውና በትዝብት አንተ ነህ እንዲህ የምታስደነግጠኝ ያ ጉማሬ ስትል ትጠይቀዋለች። ጉማሬው መላ ሰውነቱን ከሸፈነው ውሃ በቀስታ አንገቱን መዘዝ አድርጎ አወጣና እኔው ነኝ ወይዘሮ ኩኩ ወዴት እየሄድሽ ነው ሲል ጠየቃት። እሷም ትንሽ ትካዜ እየገባት በሐሳብ ሆና ታች ሰፈር የሚኖር ዶዶ የተባለ አሳ መታመሙንና ለሱ ምግብ ይዛለት እየሄደች እንደሆነ ትነግረዋለች። ዶዶ መታመሙን እንኳን ያልሰማው ጉማሬ ደግሞ ምን ሆነ ብሎ ይጠይቃታል። በአጋጣሚ ከባህሩ ወጥቶ እንደነበረና እንደምንም ተፍጨርጭሮ ወደ ባህሩ ቢመለስም እስካሁን ግን በህመም ላይ መሆኑን ለጉማሬ ነግራው ጊዜ ስለሄደባት ትታው ልትሄድ ስትል ቆይ ግን አንቺ እኛን ሁሉ ህፃናት ምን ልታደርጊያቸው ነው? ምክራችንን አልሰማ ብለሽ እያለ ጉማሬ ኩኩ ልጆች መውለዷ ትክክል እንዳልነበረ መምከር ሲጀምር የኩኩ ልጆች ግራ ገብቷቸው ያዩአቸዋል። ኩኩም ታቋርጠውና አያ ጉማሬ ገና ወደ ታች ሰፈር ሄጄ ምግብ ልፈልግ ነው። ልጆቼን ለመመገብ ላይ ታች ማለት የዘውትር ስራዬ አይደል በማለት መለሰችለት። ጉማሬውን በግርምት ካያት በኋላ እንደኔ አንድ ልጅ ብቻ ቢኖርሽ ኖሮ ይህን ያህል አትቸገሪም ነበር። ደግሞ እታችም ሆነ እላይ ሰፈር ምግብ እየጠፋ መጥቷል። አሁን ምን ልትሆኚ ነው ይላታል። ኩኩ በጉማሬው ንግግር ትከፋለች። ጉማሬ ክፉ አስቦ እንዳልሆነ ከነገራት በኋላ ወደ ላይ ተመልሶ ይሄዳል። ጉማሬ የነገራትን እያሰበች የታመመውን አሳ ዶዶን ለመጠየቅ ትሄዳለች። ዶዶ ጓደኞቹ የሚሰጡትን ምግብ እየበላ ጠንከር ያለ ሲሆን ኩኩ ልትጠይቀው ስለመጣች አመሰገናት። የኩኩም ልጆች ሲያዩአቸው ከደከማቸው ቤቱ ገብተው እንዲያርፉ ይጠይቃቸዋል። ኩኩ ግን እየመሸባቸው ስለነበረ ያመጣችለትን ምግብ ሰጥታው ወደ ቤት ለመመለስ ትነሳለች። ዶዶም አመስግኗት ይለያያሉ። ገና ከዶዶ ቤት ብዙም ሳይርቁ ኩኩና ልጆቿ አባ ኩዳን ያገኙታል። አባ ኩዳ በዕለቱ ከባህር ዳር ወዲያና ወዲህ እያለ እየተዝናና ነበር። የኩኩ ልጆች ባህር ላይ እያለፉ ሲያዩት በርቀት ሰላም አሉት። እሱ ግን በግርምት ያያቸውና ይህን ሁሉ ህፃናት የት እየወሰድሻቸው ነው ብሎ ኩኩም በግርም ጠየቃት። ኩኩም ዶዶን ልጠይቀው ሄዳ እየተመለሰች እንደሆነ ነገረችው። እስካሁን አልተሻለውም እንዴ? ታመመ ከተባለ እኮ ቆየ ይላታል። አባ ኩዳ አውቀ ነበር እንዴ ብላ ኩኩ ስትጠይቀው አዎ፣ ግን ለእንደዚህ አይነት ነገር ብዙም ጊዜ የለኝም። እኔ ጊዜን የማሳልፈው ከራሴ ጋር በመዝናናትና ራሴን በመመገብ ብቻ ነው አላት። በአባ ኩዳ ንግግር ግራ የተጋባችው ኩኩ ቢሆንም እኮ ወዳጃችን ሲታመም መጠየቅ ይገባናል አይደል አለችው። አባ ኩዳ ግን ለንግግሯ ብዙም ትኩረት ሳይሰጥ ለማንኛውም አንቺ ራሱ ይህንን ሁሉ ሰራዊት ተሸክመሽ ከምትዞሪ አንድ ልጅ ቢኖርሽ ጥሩ ነበር ይላታል። እንስሶች ሁሉ ብዙ ልጅ በመውለዷ እያዘኑ አስተያየት ያበዙባታል። ልጆችዬ
አባ ኮዳ ራሱን ብቻ መውደዱና የታመመ ጓደኛውን አለመጠየቁ ጥሩ ነው አይደለም። እኛ ግን እንደሱ መሆን የለብንም። ጓደኞቻችን ሲቸገሩ መጠየቅ አለብን። ከሌሎች ጋር አብሮ መኖር መልመድ አለብን። አንድነት ከሌለን ኃይልም ሆነ ፍቅር አይኖረንም። እሺ፣ ስለዚህ ከሌሎች ጋር በፍቅርና በሰላም አብረን መኖር አለብን። እሺ ልጆችዬ። ከዕለታት አንድ ቀን ኩኩና ልጆቿ በሚኖሩበት አካባቢ ምግብ መጥፋት ጀመረ። ቀስ በቀስ የሚመገቡትን አጡ። ልጆቹ ሁሉ እማዬ እማዬ ምግብ ስጪን እያሉ ይጠይቋታል። ቀስ በቀስ ሳቃቸው እየቀነሰ በትካዜ እየተተካ መጣ። ከእናታቸው ጋር ጓጓጓጓ እያሉ በደስታ ውሃ ላይ አንዴ ክብ እየሰሩ አንዴ በመስመር እየሄዱ እንደገና በአካባቢው እየዞሩ የታመሙትን የሚጠይቁትና የሚጫወቱትን ልምዳቸው ቀስ በቀስ ሙሉ እያቆሙ መጡ። በእነዚያ ደስተኞችና ፍልቅልቆቹ በኩኩ ልጆች መሃል ሐዘን ሰፈነ። ኩኩን በልጆቿ ሁኔታ እጅግ በጣም ተረበሸች። ኩኩ የምትሰጣቸውን ምግብ ስታጣ በሐዘን ተክዛ ሳለች አንዲት እርግብ ከላይ የበረረች መጣችና አጠገቧ አረፈች። እርግቧም የኩኩና የልጆቿን መጎሳቆል አይታም እንዲህ አለቻት። እመቤቴ ኩኩ ለምን ትጨነቂያለሽ? ባህር ማዶ እኮ የተሸረፈረፈ ምግብ አለ። እዚያ ብትሄጂ ልጆችሽም ዳግም አይራቡም በማለት የምስራች ነገረቻት። ኩኩም ይህንን ስትሰማ በደስታ ተሞላች። ሆኖም አንድ ትልቅ እንቅፋት ከፊቷ ተደቀነ። ባህር ማዶ ለመድረስ ሰፊውን ውሃ መሻገር አለባት። የኩኩ ትከሻ አነስተኛ በመሆኑ ሁሉንም ልጆቿን ተሸክማ ያንን ረጅም መንገድ ልትሻገር አትችልም። ተስፋ ያልቆረጠችው ኩኩ እርዳታ ፍለጋ መንቀሳቀስ ጀመረች። በመጀመሪያ አንድ ግዙፍ የባህር እንስሳ አገኘችው። እባክህን ልጆቼ እንዳያልቁብኝ ተሸክማ አሻግርልኝ ስትል ለመነችው። እሱ ግን በኩራት አያትና ለእንዲህ አይነት ተራ ነገር የማባክነው ጊዜ የለኝም ብሏት ጥሏት ሄደ። ስታሳዝን ኩኩ ቀጥላም ቀደም ብሎ ሲመክራት የነበረውን አያጉማሬን አገኘችው። አያጉማሬ እባክህን አንተ ትልቅ ነህና በጀርባ አዝላ አሻግረን አለችው። ጉማሬውም ግን አሁን በጣም አስቸኳይ ጉዳይ ስለገጠመኝ ወደ ሌላ ቦታ እየሄድኩ ነው፣ ልረዳሽ አልችልም ኩኩ በማለት ፊቱን አዙሮ ጉዞውን ቀጠለ። አያችሁ ልጆች፣ አያጉማሬ መርዳት እየቻለ አልችልም አለ። ኩኩ ግን ተስፋ አልቆረጠችም። እኛም አንድ ነገር ሲከብደን ተስፋ መቁረጥ የለብንም፣ መጣር አለብን። ሁሌም በራሳችን መተማመን አለብን። እሺ፣ ለዓላማችን በርትተን በመቆም እንደ ጉማሬው ተስፋ የሚያስቆርጡንን ትተን በራሳችን ዓላማ ላይ በማመን ያሰብነው ቦታ መድረስ አለብን። ከዓላማችሁ እንዳትዘናጉ እሺ ልጆችዬ። ኩኩ ረዳት በማጣቷ ተስፋ ቆርጣ ከባህር ዳርቻ ላይ ተቀምጣ ማልቀስ ጀመረች። ወይኔ ልጆቼ ምን ላደርጋችሁ ስታለቅስ ኩኩ ስታስታምመውና ምግብ ስታቀርብለት የነበረው አሳ ዶዶ ስለ ኩኩ ችግር ሰማ። ባለውለታዬ ተቸግራማ ዝም ብያ ላይ በማለት በባህር ውስጥ በጣም ደግና ፈጣን የሆነውን ዶልፊን ፍለጋ ሄደ። ዶዶ ለዶልፊኑ የኩኩን ደግነትና አሁን ያለችበትን የመከራ ሁኔታ በዝርዝር በመንገር እንዲረዳት ተማጸነው። ዋው! እዚህ ጋር ደግሞ ደጉ ዶዶ አለ። አያችሁ ልጆች፣ ኩኩ ለዶዶ ደግ ስለነበረች ዛሬ እሷ ስትቸገር ዶዶ ረዳት አመጣላት። ሁሌም ቢሆን መልካም ስራ የክፉ ቀን ስንቅ ነው። እሺ፣ ስንቅ ማለትማ ልጆች ሩቅ ቦታ ስንሄድ ለብዙ ጊዜ የሚሆነን ምግብ ስንይዝ ስንቅ ያዘን ይባላል። እሺ፣ መልካምነት ለብዙ ጊዜ የሚጠቅመን የአእምሮ ምግብ ነው። እሺ ልጆችዬ። ኩኩ አይኖቿ በእንባ ተሞልቶ ሳለ በድንገት ከውሃ ውስጥ አንድ የሚያምር ዶልፊን ብቅ አለ። ዶልፊኑ የኩኩን ችግር በሚገባ ተረድቶ ነበርና እንዲህ አላት። አይዞሽ ኩኩ፣ አይዞሽ። ደግነት መቼም ቢሆን ከንቱ ሆኖ አይቀርም። ዶዶ ስለ አንቺ ደግነት ነግሮኛል። እኔ በጀርባ ያዝዬ ከነ ልጆችሽ በሰላም አሻግርሻል አላት። ኩኩም ይሄን ስትሰማ በደስታ ተሞላች። ልጆቿን በሙሉ በዶልፊኑ ጀርባ ላይ አሳርፋ እሷም አብራቸው በመሆን ሰፊውን ባህር በሰላም ተሻገሩ። ባህር ማዶ ሲደርሱ እንደተባለው የተትረፈረፈ ምግብ አግኝተው
በደስታ መኖር ጀመሩ። የኩኩ ደግነትና የዶዶ ታማኝነት ለትልቅ ድል አበቃቸው። ተረቴን መልሱ፣ አፌን በዳቦ አብሱ። ልጆችዬ እናንተስ እንደማን መሆን ትፈልጋላችሁ? እንደ ራስ ወዳዱ አባ ኮዳ ወይስ እንደ ደጉ ዶልፊን? አዎ ጎበዝ ልጆችዬ፣ በትክክል መልሳችኋል። እንደ ደጉ ዶልፊን ነው መሆን ያለብን። ደግነት፣ መልካምነት፣ ለሰው ማሰብ እና ለዓላማችን መቆም እንደ ዶልፊኑ ደስተኛ ሆነን እንድንኖር ያደርገናል። ወላጆቻችንም በጣም ይደሰታሉ። ጎበዞች፣ በቀጣይ የተረት ጊዜ እስክንገናኝ ድረስ እንደነገርኳችሁ ደግ፣ መልካምና በራሳችሁ የምትተማመኑ ልጆች ሁኑ። እስከዛ ድረስ መልካም እረፍት፣ መልካም የትምህርት ጊዜ። ቻው ቻው። ወዳችኋለሁ።